ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ ማዕቀብ የተጣለባቸው ነዳጅ ጫኝ መርከቦች ከቬኔዙዌላ እንዳይወጡና እንዳይገቡ ትዕዛዝ አስተላለፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቬኔዙዌላ የሚገቡም ሆነ የሚወጡ የነዳጅ ጫኝ መርከቦች በሙሉ እገዳ እንዲጣልባቸው ትዕዛዝ አስተላለፉ። ፕሬዝዳንቱ በትሩዝ ማህበራዊ ገጻቸው ላይ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ መንግስት የውጭ አሸባሪ ድርጅት ተብሎ መፈረጁንና የአሜሪካን ንብረቶች በመስረቅ እንዲሁም በሽብርተኝነት፣ የአደንዛዥ ዕፅ ዝውውርና የሰዎች ዝውውር መወንጀሉን ዘርዝረዋል። ስለዚህም ከዛሬ ጀምሮ ወደ ቬኔዙዌላ የሚገቡና የሚወጡ የነዳጅ ጫኝ መርከቦች ሙሉ በሙሉ እንዲታገዱ አዝዣለሁ ብለዋል። የፕሬዝዳንቱ ትዕዛዝ የመጣው አሜሪካ በቬኔዙዌላ የባህር ዳርቻ የነዳጅ ጫኝ መርከብ ከያዘች ከአንድ ሳምንት በኋላ ነው። የቬኔዙዌላ መንግስት ባወጣው መግለጫ የትራምፕ የተንሻፈፈ ማስፈራሪያ ውድቅ እንዳደረገ ገልጿል። ትራምፕ በዚህ ማህበራዊ ሚዲያ ልጥፋቸው ላይ ቬኔዙዌላ በደቡብ አፍሪካ ታሪክ ውስጥ እስካሁን ከታዩት ሁሉ ታላላቅ በሆኑ የጦር መርከቦች ሙሉ በሙሉ ተከባለች ብለዋል። አክለውም ይህ ወታደራዊ ከበባ ይበልጥ እየጨመረ የሚሄድ መሆኑን ገልጸው ከዚህ በፊት ካዩት ጋር የሚወዳደር አይደለም በማለት ዝተዋል። ትራምፕ የማዱሮ መንግስት የተሰረቀ የነዳጅ ዘይት በመጠቀም ለራሳቸው የገንዘብ ድጋፍ ያደርጋሉ ሲሉም ከሰውታል። አክለውም የአደንዛዥ ዕፅ ዝውውር፣ ሽብርተኝነት፣ የሰዎች ዝውውር፣ ግድያና ጠለፋን እየተጠቀሙ ነው ሲሉም ወንጅለዋል። የትራምፕ አስተዳደር ቬኔዙዌላን በተደጋጋሚ በአደንዛዥ ዕፅ ዝውውር ሲከስ የቆየ ሲሆን ከመስከረም ወር ጀምሮ የአሜሪካ ጦር ፈንታኒል እና ሌሎች ህገወጥ አደንዛዥ ዕፆች ወደ አሜሪካ እያጓጓዙ ነበር ሲልም በጠረጠራቸው ጀልባዎች ላይ በፈጸመው ጥቃት ቢያንስ 90 ሰዎች ገድሏል። ከቅርብ ወራት ወዲህ አሜሪካ የጦር መርከቦቿን ወደ አካባቢው አዘዋውራለች። በዓለም ላይ ትላልቅ የነዳጅ ክምችት ካላቸው ሀገራት ውስጥ አንዷ የሆነችው ቬኔዙዌላ በበኩሏ ዋሽንግተን ሀብቷን ለመስረቅ እየሞከረች መሆኑን በመጥቀስ ትከሳለች። አሜሪካ በትራምፕም ሆነ በቀድሞው ፕሬዝዳንት ጆ ባይደን ዘመን የማዱሮ መንግስት ለዓመታት ስትቃወም እና ጥብቅ ማዕቀቦችን በመጣል ከስልጣን እንዲወርዱ ግፊት ስታደርግ ቆይታለች። ባለፈው ሳምንት አሜሪካ የቬኔዙዌላ ነዳጅ ያጓጉዙ የነበሩ 6 ተጨማሪ መርከቦች ላይ አዲስ ማዕቀብ ጥላለች። በአንዳንድ የፕሬዝዳንት ማዱሮ ዘመዶችና አሜሪካ ህገወጥ አገዛዝ ብላ ከጠራቻቸው መንግስት ጋር የንግድ ትስስር ያላቸው ድርጅቶች ላይ ማዕቀብ ተጥሎባቸዋል። ከአንድ ቀን በፊት አሜሪካ በቬኔዙዌላ የባህር ዳርቻ ላይ አንድ የነዳጅ ማጓጓዣ መርከብ መያዟን አስታውቃለች። ዋይት ሀውስ በቁጥጥር ስር የዋለው የስፔር የተባለው መርከብ ህገወጥ የነዳጅ ማጓጓዣ ነበር ያለ ሲሆን ወደ አሜሪካ ወደብ እንደሚወስድ አስታውቋል። የቬኔዙዌላ መንግስት መርከቧ በቁጥጥር ስር መዋሏን ያወገዘ ሲሆን ማዱሮ በበኩላቸው አሜሪካ የመርከቧን ሰራተኞች አግታለች፣ መርከቧን ሰርቃለች ሲሉም ከሰዋል። ዩናይትድ ስቴትስ በካሪቢያን የባህር ዳርቻ የባህር ኃይሏን በማስፈር በአካባቢው ያላትን ወታደራዊ ኃይል አጠናክራለች። ይህም በሺዎች የሚቆጠሩ ወታደሮችን ያካተተ ሲሆን በዓለም ላይ ትልቁ የአውሮፕላን ተሸካሚ መርከብ የሆነው ዩኤስኤስ ጄራልድ ፎርድ ከቬኔዙዌላ በጣም በቅርብ ርቀት በሚገኝ ቦታ መልህቁን ጥሏል። የቴክሳስ ተወካይ የሆኑት የኮንግረስ አባሉ ጃኩዊን ካስቶር ትራምፕ ያደረጉት የባህር ኃይል እገዳ ያለምንም ጥርጥር የጦርነት ድርጊት ነው ብለዋል። አክለውም የአሜሪካ ሕግ አውጪዎች ሐሙስ ዕለት ፕሬዝዳንት ከቬኔዙዌላ ጋር የሚደረገው ግጭቶችን እንዲያቆሙ የሚጠይቅ ውሳኔ ላይ ድምፅ እንደሚሰጡም ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።